የኤልያስ አምላክ በኮሬብ አለ። ጉልበት የሚያድስ ተስፋ የሚያድስ የጨለመን የሚያበራ የኤልያስ አምላክ በኮሬብ አለ። ይጠብቃል ልጆቹን፣ ቤተክርስቲያንን ይጠብቃታል፣ ኢምፓወር ያደርጋት። ኤልያስ ራዩ ሙልጭ ብሎ አልቆበታል፣ ሞቶበታል። ካሁን በኋላ ብሏል የመጨረሻ ነው ብሏል። ልክ እዛ ጋር ሲደርስ ግን አሁን ትመለሳለህ፣ በመጣህበት መንገድ ድካምን በኃይል ተመለስበት። አሜን። ተስፋ መቁረጥን በሳቅና በልልታ ተመለስበታለህ፣ ሐዘንን በዝማሬ ተመለስበታለህ። አረ አሜን። ተመለስ። ጌታ ዛሬ ይወዳችኋል፣ ወረት የለውም። ድሮ ያወቃችሁ የተቀበላችሁ በቀበል አሁንም እንደዛው ነው። ጌታ ፊቱ አይለወጥም፣ ሁሌ ይወዳችኋል። በረታችሁ ይወዳችኋል፣ ደከማችሁ ይወዳችኋል። ጌታ ፍቅሩ አይለወጥም። እንደዚህ ፍራስትሬሽን ሲሆን ዙሪያችሁ ግራ ግብት ሲላችሁ ኃይል ከውስጣችሁ ሙጥጥ ያለ ይመስላችኋል። እግዚአብሔር የት አለ? Where is God? እግዚአብሔር የት ነው ያለው? ስፈልገው እግዚአብሔር ለምን አይሰማኝም? ስጸልይ እግዚአብሔር ለምን አይሰማኝም? እምነት ይጠፋል፣ እምነት ይጠፋል። የት አለ እግዚአብሔር? ተስፋ እያለቀ ባዶነት እየመጣ ይመጣል። ነብዩ አንድ ድምጽ ሰማ። ትላንትና ኮንፈረንስ ላይ እሳት አወረደ ከሰማይ። ከዛ የከተማው አለቃ መንፈስ ተነሳበት። አለቃው መንፈስ የኤልዛቤል መንፈስ ነው። እግዚአብሔር ይሄን መንፈስ ይውጋው። አሁን እስቲ ይወጋ በሉ። የኤልዛቤል መንፈስ ነቢያትን የሚጠላ መንፈስ ነው። እውነተኛ ነቢያትን የእግዚአብሔር የሆኑትን የባኦል የሆኑትን የሚቀልብ ነው የኤልዛቤል መንፈስ። የባኦል ነቢያት ቀላቢ ያላቸው፣ የእግዚአብሔር ነቢያት ዋሻ ውስጥ ናቸው፣ በስደት ናቸው፣ በመከራ ናቸው፣ አይፈለጉም፣ አይታዩም። የሚታዩት እነማን ናቸው? የባኦል ነቢያት በዳዊት ቤተ መንግስት ውስጥ፣ ዳዊት በሰራው ቤተ መንግስት ውስጥ ቁጭ ብለው ይበላሉ፣ ይጠጣሉ፣ ተመችቷቸዋል። ባኦልን እያመሰገኑ ዋንጫቸውን እያራጩ ወይናቸውን ይጠጣሉ፣ ሰንጋ ያርዳሉ፣ ይበላሉ፣ ይጠጣሉ፣ ወፍረዋል። የእግዚአብሔር ነቢያት ዋሻ ውስጥ ናቸው። እሳት ይዞ የመጣ ሰው፣ ከተማን የሚያናውጥ መልእክት ይዞ የመጣውን ሰው ልትገለው ኤልዛቤል ተነሳችበት። ስሙ፣ ከተሰደዳችሁ ላይ ቀር የጌታ ሆናችሁ ተሰደዱ። አሜን። ብርሃን ይዛችሁ ተሰደዱ። ስለ ክርስቶስ ተሰደቡ። አሜን። ምን አለበት? ክብር እኮ ነው። ኧረ አሜን። ስለ ክርስቶስ መዋረድ፣ ስለ ክርስቶስ መነቀፍ ምን አለበት? ክብራችን ከተገኝቶ ነው እንዴ? እግዚአብሔር መጣ ወደዚህ ሰው። በምድረ በዳ ይሸሻል። ግደለኝ፣ ግደለኝ፣ መሞት ፈልጋለሁ፣ እኔ ከአባቶቼ አልበልጥም ይለዋል እግዚአብሔር። እና እግዚአብሔር መቼም አንዳንዴ እቺ የድንፋታችንን ቃል ቢሰማ፣ የኮርፊያችንን ጸሎት ቢሰማ፣ እዚህ ቤት ማአት ፊኑራል አድርጌ ነበር። ማአት ቀብር ስነ ስርዓት እንኳን አልሰማችሁ እግዚአብሔር። አንዳንዱ ጸሎታችሁ ሰማይ አልደረሰም። እግዚአብሔር አልሰማሽም፣ እርቦሽ ነው አሁን እንዲህ ያልሽው። አልሰማሽም፣ ይሄ ስላልተሰጠሽ ነው። አልሰማሽም፣ ስላኮረብሽ ነው ይላል እግዚአብሔርና አይሰማም። ጌታ ይመስገን። እግዚአብሔር ትልቅ ነው እኮ አባት አይደል? ወደ ኤልያስ መጣና እግዚአብሔር ግደለኝ ሲለው እግዚአብሔር መልአኩን ልኮ አብላው፣ ባክ ሆዱ ሲሞላ ይሻለዋል፣ አብላው። በላ፣ ጠጣ፣ ተመልሶ ተኛ። ወደ እግዚአብሔር ተራራ ሸሸ። ሮጠ 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 ሮጠ። ኤልያስ የገባው ነገር አለ። ኤልያስ የሚሮጥበትን ያውቃል። አንዳንድ ሰው እንደዚህ አይነት ክራይሲስ ሲገጥመው ከድጡ ወደ ማጡ ይላል ያገሬ ሰው። በቃ መግባት የሌለበት መሄድ የሌለበት አድራሻ ላይ ይደርሳል። ከዛ የባሰ ክራይሲሱ ይጨምርበታል። እና እግዚአብሔር ጥያቄ ጠየቀው፣ ኤልያስ ሆይ በዚህ ምን ታደርጋለህ? አድራሻ እዚህ ነው ወይ? እንዲህ አይነት ጉስቁልና፣ እንዲህ አይነት ባዶነት፣ እንዲህ አይነት ዲፕሬሽን፣ እንዲህ አይነት ግደለኝ የሚል ነገር ውስጥ አንተ መሆን አለብህ? አንተ እግዚአብሔር ሰው ትላንት ከሰማይ ተጠርቶልህ እሳት የወረደልህ፣ ከሰማይ ደመና ተጠርተ 7 ጊዜ ጸልየ ደመና ከባህር ውስጥ ይወጣልህ፣ እግዚአብሔር ጸሎትን የሰማ ሰው፣ ስንት እግዚአብሔርን ማዳን ያየ ኤልያስ፣ አንተ ዛሬ ግደለኝ ትላለህ?
የተዛዘቡ ይመስላል። እግዚአብሔርና ኤልያስ ተዛዝበዋል። ኤልያስ እንደኛ ሰው ነበረ። ምን ትደነቃላችሁ? እግዚአብሔር ሰው ሲሳሳት ለምን ትደነቃላችሁ? ኤልያስ እንደኛ ምን ነበር? ሰው ነበር። ሰውን መልአክ ስታረጉ ሰውየው ሲሳሳት መልአክ የተሳሳተ ይመስላችኋል። ግን ሰው ነው። ሰው በቅቶ አይደለም። ክብር ለጸጋው ይሁን። እግዚአብሔር ጠየቀው፣ ምን ታደርጋለህ? ምን እያረክ ነው? ይሄ ሰርከምስታንስ የሚለውን ቃል የሁለት ቃሎች ድምር ነው። ሰርከምስታንስ ማለት ሰርከም የሚለው እንደ ሰርከምፈረንስ ወይንም ደግሞ ሰርክል እንደማለት ነው። ስታንስ ማለት መቆም ማለት ነው። ስለዚህ በተከበበ ሁኔታ መቆም ማለት ነው ሰርከምስታንስ። በነገሮች ስንከበብ ማለት ነው። በተከበበ ከተማ ግን የሚያስደንቅ ምህረቱን በእኔ የገለጠ ማን ይመስገናል? እግዚአብሔር ይመስገናል። ጠላቴን ነው የሚያረገው፣ ይከባል። በቃ እዛ ጋር አንዱ ዘጋው ስትይ እዛ ጋር ሌላ ይከፍትብሻል። አንዳንዴ ተደራርበው ተነጋግረው በቃ አዋጅ የታወጀ ይመስላል። በአንድ ጊዜ ፍለድ አድርጎ ጠላት ይመጣል። ያም በዙሪያ የሚከብ ነገር ይመጣል። ልክ አይሁዶች እስራኤሎች እንዳደረጓቸው በግብጽ እንዳይጸልዩ ወደ እግዚአብሔር እንዳይጠሩ ዙሪያቸውን አስጠበቧቸዋል። በጭንቀት እንዲሆኑ እግዚአብሔርን እንዳይጠሩ እንዳይጸልዩ ሰርከምስታንስ ወጥሯቸዋል። የሆነ ነገር ውስጥ አስገብቷቸዋል። እንዳይጸልዩ ጡብ ያስጠፈጥፋቸዋል። እንሂድ እንውጣ እግዚአብሔርን ከባህር ወዲያ እናምልከው እንዳይሉ ይሄ ቪዥን ከውስጣቸው አቦርት እንዲሆን ደሊብሬትሊ ጠላት በላቸው ላይ ጫና እያመጣ ነው። ዛሬ ራእይህን አቦርት ለማድረግ ጠላት የሚያመጣው ማናቸውም ጫና በጌታ በኢየሱስም እየፈረሰ ይሁን። ዘንዶ ያፈነው ሰው ሌላ አንዱ ባህሪው ከጸሎት ህይወቱ መታፈን ሌላ፣ ከዲስከሬጅመንት ከዲፕሬሽኑ ሌላ። በዘንዶ የታፈነ ሰው መታቆት አንዱ ምልክቱ አሮጌው ባህሪ ብቅ ሊል ይጀምራል። ዘንዶ በስራ ላይ ነው። አሮጌው ሰው በቅ ያለ ነው። ወደ ኦልድ ሃቢትስ ወደ ኋላ እየሄደ ነው። የተረሱ እንደዛ የተቀበሩ ነገሮች ሰርፌስ እያደረጉ ነው፣ ወደ ላይ እየወጡ ነው ያሉት። በጸጋው የተሸፈኑ በደሙ የተሸፈኑ እነዛ ክፉ የሆኑ መጥፎ ማይነገሩ ነገሮች ሁሉ በቅ ማለት ጀምረዋል። ይሄ የመታፈን ምልክት ነው። አሮጌ ቋንቋችሁ በቅ ካለ ጠይቁ ራሳችሁ። እና ሰዎች በቃ እንደ ድሮ ስጋን በድሮ መንገዳቸው ድሮ ሲያጫውቱት በነበረ መንገድ ወደ አሮጌው ነገር መጫወት ይጀምራሉ። እና ልክ ክልሉ እንደተነሳ ውሃ ባኦል ፕራሲም እንደሆነ ልክ ድቡ እንደተነሳ ውሃ እየተንከባለለ አሮጌ አቲቲዩድ አሮጌ ካራክተሮች ማኒፌስት ማድረግ ይጀምራሉ። የተለያየ አይነት ሱሶች የተለያየ አይነት አዲክሽኖች ማኒፌስት ያደርጋሉ። ክርስቲያን ሆኖ የምትሉት መጥፎ አቲቲዩዶች አንድ ጊዜ አንድ ቤተ ክርስቲያን አባል የናንተ ቸርች አባላት ይጠጣሉ ያጨሳሉ እያለ ይነግረዋል አንዱ። እና በጣም የምትለው ነገር ውሸት አይደለም አሉ። የናንተ ቤተ ክርስቲያን አባላት ደግሞ ያማሉ አሉ። ሰው በወይን የሰከረ በወሬ የሰከረ ሁለቱም ስካር ነው። እዚህ ቤት ሰው አለ፣ እዛ ቤት ኃጢአት አለ የምትሉት ነገር ካለ እኛ ቤት ያለውን ኃጢአት እንፈልገው መጀመሪያ። ለዚህ እነሱ አትሊስት ሰው ሳይጎዱ ቱንባቸውን እያጨሱ ወይናቸውን እየጠጡ ሰው አልጎዱም፣ ራሳቸውን ነው የጎዱት። እኛ ግን ባሉባልታችን በውሸታችን ስም በማጥፋታችን የሌላውን ወንድማችንን ታሪኩን እናፈርስበታለን፣ ሰው እንገላለን። ነፍሰ ገዳይ ደግሞ የእግዚአብሔርን መንግስት አይወርስም፣ ቅባቱን አይወርስም፣ ድምፁን አይወርስም። አሉባልተኛ ቅባት የለውም ነግራቸዋለሁ። አሉባልተኛ ሰው ሐሜተኛ ሰው ቅባት አይወርስም፣ ኃይል አይወርስም፣ ባዶ ነው፣ ጉልበት የሌለው ነው የሚሆን። ለዚህ አሮጌ ነገሮች ብቅ ሲሉ ምንድነው ያፈነ ያ ይሄ ልስልስ ብሎ የሚሄድ ዘንዶ እየተንቀሳቀሰ ነው። ቤት ውስጥ እየዘረፈ ነው ሰላም ያገኘውን። አንድ ጊዜ ድመት ጠፋ ተብሎ ሲፈልግ ፓይቶን ውስጥ ተገኘች። ውጧታል ድመቷን።
የፍሎሪዳ ድመቶች ትልቁ ውጊያቸው ፓይቶን ነው። ውሾቻቸው ሁሉ ይዋጣሉ። በቃ በየቦታው ነው። ሜዳ ሁሉ እንትን ስለሆነ ነው፣ ረግረግ መሬት ስለሆነ። ስለዚህ ዘንዶ አካባቢያችሁ ላይ ሲመጣ ነቃ ብሉ ልላችሁ ነው። እና ዘንዶ የታፈነ ሰው ምልክቱ ከተቀደሰ ስፍራ መራቅ ይጀምራል። የተቀደሰውን ስፍራ አይወደውም። የተቀደሰው ስፍራ ሊኮሰኮሰው ይጀምራል። ያምልኮ ድምፅ አይፈልግም። የእግዚአብሔር ድምፅ አያስደስተውም። እንደ ቀድሞ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ የሚለው ዜማ ይጠፋበታል። ከተቀደሰው ስፍራ ይጠፋል። ለምን? ታፍኗል። ይሄ በስራ በኑሮ እንደዚህ ለሚሆነው ነገር ማለት አይደለም። ግን ከመንፈሳዊ ውጊያ የተነሳ ሰዎች ክርስቲያንን ማየት የማይፈልጉ ሰዎች አሉ። እና በተቻለ መጠን እንዲህ አይነት ሰዎች ሲቀጥሙ ልንጸልይላቸው ይገባል። እስቲ ምን አልኳቸው? ምክንያቱም መወጋት ያለበት ዘንዶ አለ። አሜን። ይወጋ በኢየሱስ ስም። ጻድቃንን የከበበ ዘንዶ ይወጋል። ስለዚህ ቤተ ክርስቲያንን የሚያሰለች የእግዚአብሔር ቃል እንዲሰለች፣ አምልኮ እንዲሰለች፣ አገልግሎት እንዲሰለች፣ የወንድማማች ፍቅር እንዲሰለች የሚያደርግ መንፈሳዊ ኃይል አለ ከኋላ አላችሁ። ከዚህ ከዘንዶ የጥቃት ቀጠና ለማምለጥ ምን ማድረግ አለብን? አሁን ከተናገርኩት አንዱ ነገር እንኳን ከነካችሁ መልእክቱ የናንተ ነው። እስቲ አሜን በሉኝ። አንዱ ነገር ከነካችሁ የናንተ ነው። ጌታ ብሏችኋል በኢየሱስ ስም አሜን። እግዚአብሔር ቃል እውነት ነውና፣ ስለዚህ ከዚህ ቀጠና ለማምለጥ የመጀመሪያ ነገር መስተካከል ያለበት ነገር ካለ ንስሐ ያስፈልጋል። በንስሐ አስተካክሉ። ያለ ኢየሱስ ክርስቶስ ደም ኃጢአትን የሚያጥብ ሌላ ነገር የለም። በንስሐ እናስተካክለው። እስቲ አሜን በለው። በቃ ጌታ ከሰጠን ደስ ከሚያሰኝ አንድ ነገር ድካማችንን ስለሚያውቅ ንስሐ ስንገባ ጌታ ደግሜ ኃጢአታቸውን ምን አላረገም አላስብም ማለት። ጌታ መሐሪ ነው። ስለዚህ ንስሐ ነገር ያስተካክላል። ልብ ማገንተር ጥሩ አይደለም። ልብ አለ ማደንደን፣ ቶሎ እሺ ማለት። እሺ ብትሉ ዛሬ ድምፁን ስትሰሙ እሺ ብትሉ ይላል እግዚአብሔር ቃል። እሺታ መንፈስ ጌታ ይስጣችሁ። የንስሐ ጸሎት። ሌላው ወደ ቤቴል መመለስ ብዬ ስናገር ምን ማለቴ ነው? የኪዳን ስፍራ እግዚአብሔር በቤቴል መጣና ለያዕቆብ ተገለጠለት። ደስ አይልም? መሰላል አሳየው እና ከህልሙ ሲነሳ ያዕቆብ በተኛበት ድንጋይ ላይ ዘይት አፈሰሰ። በመለስ ወደ አባቴ ሀገር ብታመጣኝ፣ ወደ እናት አባቴ ሀገር ብትመልሰኝ ስለት ገባ። ካገኘሁት ገቢ 10% አስራት ሰጣለሁ። ወደ ኪዳን ገባ። ከእግዚአብሔር ጋር ተማማለ። እግዚአብሔር አደረገለት እና እግዚአብሔር ከላባ ቤት ሲያወጣው እንደዚህ አለው፣ ወደ ቤቴል ተመለስ፣ እኔ የቤቴሉ አምላክ ነኝ አለው። ያኔ መሰላል ያሳየው፣ ያኔ ተስፋ አተ ከአገር ከምድር ሸሽተ በወጣህበት ሰዓት ላይ ማንም በሌለ ብቸኛ ከርታታ ስደተኛ በነበርክበት ጊዜ ላይ የደረስኩልህ አምላክህ እኔ ነኝ። ና ወደኔ ተመለስ፣ ተመለስ። ወደሱ ስትመለስ ነገር ያምርበታል። ክርስቲያን የሚያምርበት ከአምላኩ ሲስማማ ነው። አሜን። ኤልያስ ነገር ሲበላሽበት ሚሮጥበትን ያውቃል አልኳቸው። ወደ ኮሬብ ነፍሱ እስክታወልቅ ድረስ ይሮጣል። 40 ቀንና 40 ሌሊት ተጓዘ። ማንን ፍለጋ? እግዚአብሔርን። እዛ ተራራ ላይ እንዴት እንደተቀጣጠሩ እግዚአብሔር ነው የሚያውቀው። ግን ገስግሶ ሄደ። ኖ ማተር ዋት ቢያደክመኝም ጌታን ፈልገዋለሁ። በዚህ ጉዳይ ላይ ማምለጫ ሌላ ቦታ የለም። ጌታ ጋር ብቻ ይሄዳለሁ። I am tired of this። በጣም ደክሞኛል። ጌታ እኮ ሕያው አምላክ ነው። ኧረ አሜን። መቼ ነው? when is the last time የጌታን ድምፅ የሰማችሁት? when is the last time በህልም መንፈስ ቅዱስ የተናገራችሁ? መቼ ነው በህልማችሁ በውናችሁም ይሁን ተኝታችሁን ሳትተኙ መንፈስ ቅዱስ ድምፅ ያሰማችሁ መቼ ነው? and you call yourself Pentecostals? ፔንቴኮስታል ማለት የስም ነገር አይደለም፣ ኤክስፔሪየንስ ነው። አሁን እኮ ኦርቶፔንጤዎች በኤክስፔሪየንስ ጥለው ነው ሄደዋል። እኛ ግን ፔንቴኮስታል ብለን ኤክስፔሪየንሱ የለንም። የጉባኤ 50% ልሳን አይጸልይም፣ በመንፈስ ቅዱስ አልተሞላም። እንደውም ይባስ ብሎ ክርስቲያን የተባለው ላይ አጋንንት እየገባበት
አጋንንት እየገባበት ይወጣለት ነው። ዋይ አራሚ ከለክል ያስፈልጋል። ኃያላን ይፈልጋሉ። የጸሎት ሰዎች ይፈልጋሉ። የጸሎት አደባባዩ ባዶ አይሁን። የጸሎት አደባባዩ ባዶ አይሁን። ጉልበታችሁን አሁን ወጣቶች ናችሁ። ብዙዎቻችሁ ከ50 በታች ናችሁ። ወገኖቼ ሆይ ጉልበት አላችሁ፣ ኃይል አላችሁ። ዘመን ሰጥቷችኋል። እግዚአብሔር ጊዜ ሰጥቷችኋል። መንበርከክ ሲባል ጊዜ የለንም። ፌስቡክ የወሰደብን ሰዓት፣ ዩቲዩብ የወሰደብን ሰዓት፣ ሶሻል ሚዲያ የወሰደብን ዘመን እድሜያችንን እየቆረጠ ነው ያለው። ጸሎት መምጣት አንፈልግም። እግዚአብሔር ቤት ሰልችቶናል። ምክንያቱም እንደ ዩቲዩብ እንደ ፌስቡክ ኤንተርቴይን አናደርጋችሁም። ሸሹ ወደ ኮሬብ። የኤልያስ አምላክ በኮሬብ አለ። ጉልበት የሚያድስ ተስፋ የሚያድስ የጨለመን የሚያበራ የኤልያስ አምላክ በኮሬብ አለ። ይጠብቃል ልጆቹን። ቤተ ክርስቲያንን ይጠብቃታል። ኢምፓወር ሊያረጋት። ኤልያስ ራዩ ሙልጭ ብሎ አልቆበታል፣ ሞቶበታል። ካሁን በኋላ ብሏል የመጨረሻ ነው ብሏል። ልክ እዛ ጋር ሲደርስ ግን አሁን ትመለሳለህ በመጣህበት መንገድ። ድበት ኤልያስ ከአምላኩ ጋር ተነጋግሮ የመሬት መንቀጥቀጥ አይቶ እሳት አልፎ የዝምታ ድምፅ ሰምቶ ኤልያስ እየተመለሰ ሲሄድ መንገድ ላይ ቢያገኙት ኤልያስ ሌላ ሰው ነው። ኤልዛቤል መጣች ብሎ አለች እንዴ እስካሁን ነው የሚለው። እንደ በፊቱ ፈርቷት አይሸሸም። አሁን ኢምፓወርድ ሆኗል። ኃይላችሁ ይጨምራል። ያሳደደ ልታሳደደው ጉልበት ይሰጣል። ያደከመ ልታደክመው ጉልበት ይሰጣል። የፈራው ልታስፈራው ኃይል ያለብሳል መንፈስ ቅዱስ። ኤልያስ ተመለሰ ወደ መንገዱ። አሁን ትመለሳለህ። ጊያዝን ትቀባልኛለህ፣ ኢዩን ትቀባልኛለህ። ምን የሚያደርግ የበቀል ሰዎች ትቀባልኛለህ። ኒው ጄኔሬሽን is coming። አዲስ ጄኔሬሽን፣ የበቀል ጄኔሬሽን የሚመጣ ነው። ክብር ለእግዚአብሔር ይሁን። የሚበቀል ኤልዛቤልን የሚፈተፍት ትውልድ ይነሳል። ትቀባቸዋል። አስለቅሳማ አትሞትም እንዴ? አልቅሰ ልትሞት? ኖ ዌይ ኖ። መጨረሻ ይሄ አይደለም። ኢየሱስ ጌታ። መጨረሻሽ ይሄ አይደለም። ኖሬ አልቅሼ እንዲፕሬስ ሆኜ የታለ እግዚአብሔር እንዳልኩኝ ልሞት? ኖ አይሆንም። ትውልድ ይተካል። ፈጣን ትውልድ ይተካል። ጨካኝ ትውልድ ይተካል። ይህ ትውልድ ኮምፕሮማይዝ ማረግ ትውልድ ነው። ኤልዛቤል ተኳኩላ አምሮባት በመስኮቱ ላይ ወደ ታች እየተመለከተ ጌታውን የገደለ ዘምሪ ሆይ ሁሉ ማን ነው ወይ ሲል አንቺ የእናትሽ ግልሙትና የበዛ ቆይ አንቺ ማን ነው ካጠገቤ ያለው? አንድ ሰው ተባበሩኝ አለ። የእግዚአብሔር ሰው የተቀባ ሰው ኢዩ። አዲስ ጄኔሬሽን፣ ትኩስ ጄኔሬሽን፣ ይሉኝታ የሌለው ጄኔሬሽን፣ ለእውነት የሚኖር ጄኔሬሽን፣ ከአባቱ ከኤልያስ የተማረ ሃሌሉያ። መጨከን ከአባቱ የተማረ በነፍሱ የተወራረደ ለብቻ መቆም የገባው አውሬዱልኝ ፈጥፍጡልኝ አለ። ከላይ ፈጠፈጧት። የኤልያስ ትንቢት በፊታቸው ተፈጸመ። እጇ መዳፏ ነው የተገኘው። ኤልዛቤልን ውሾች በሏት። የበቀል ዘመን እግዚአብሔር ያመጣል። አሜን አሜን። ይሄንን መንፈስ የሚበቀሉ ትውልዶች እግዚአብሔር ያስነሳ። ኧረ እስቲ አሜን በሎ። ልጆቻችሁ ዛሬ እዛ በዛ ክፍል ውስጥ ተቀምጠው ያሉ ልጆቻችሁ ነገ ኃያላን ናቸው። ነገ በእግዚአብሔር በእነሱ ላይ የጦር ኃይሉን ይገልጥባቸዋል። ብዙዎችን የሚያንበረክክበት የእግዚአብሔር ፍላጻዎች ይሆናሉ። ጠላትን የሚወጋበት የእግዚአብሔር ፍላጻዎች ይሆናሉ። ኤልያስ እዛ ዲፕሬስ ከሆነበት ትውልድ ይዞ ነው የወጣው። ትውልድ ይዞ ወጣ። ሃሌሉያ። በቃ አሁን ሲመለስ አዲስ ቪዥን ይዞ ነው የተመለሰው። አሁን የትውልድ ነገር ነው። አሁን በቃ እዛ ጋር እንደዚህ ሆኑ ምናምን እዛ የተጣላ ማስታረቅ እንትናዬ ባካችሁ ተስማሙ፣ ባካችሁ ያኮረፈ መሰብሰብ ምናምን ነው አይደል? አሁን ትውልድ ነው። ትውልድ ጊዜው የትውልድ መሰብሰቢያ ነው። እሽሩሩ ምናምን ምን ባባልበት አይደለም። ትውልድ የሚድንበት ዘመን ነው። አዲስ ትውልድ መምጣት አለበት። እስቲ አሜን በሉ ወገኖቼ ሆይ። ይሄን መንፈስ ምናሸንፈው ሌላ በመመለስ ነው ብያችኋለሁ። ውለታውን የጌታን በማሰብ ብያችኋለሁ። ንስሐ በመግባት ብያችኋለሁ። በአምልኮ ነው። እስቲ አምልኮ በሉኝ። በቃ አሁን ድምጻችሁን አሰሙት ለጌታ። ባለት ንቃቃት በገደል መሸሸጊያ ውስጥ ያለሽ እርግብ ሆይ መልክሽ መልካም፣ ድምጽሽ መልካም ነውና እስቲ ፊትሽን አሳይ፣ ድምጽሽን አሰሚኝ። እስቲ ሸለቆ በቃ በሉ። እስቲ ሸለቆ በቃ፣
እንደ ትእዛዝ ስጡት እንጂ ማለዳህን አዘኸዋልን ይላል መጽሐፍ ቅዱስ። ትእዛዝ ስጡ፣ እምቢ በሉ። ኧረ አሜን። እምቢ፣ ስንፍና እምቢ፣ መታከት እምቢ። ኧረ አሜን። እንደ እምቢ የሚባለው መዝሙር ብቻ ነው እንደ የምናውቀው? እንደሱ እኮ አይደለም። እምቢ መከልከል አለብን። ኖ አልቀበልም። ኖ አሁን አዲስ ኒው ሲዝን ሀስከም አዲስ ወር መጥተዋል። ነዩ ዘመን ላይ ፈጣን ነው የሚያስፈልገው። ፈጣን በቃ የሚያዩ ናቸው። ሻርፕ ሹተርስ ናቸው። አይተው ይወጉታል። በቃ እግዚአብሔር ስም ብሩክ ይሁን። ስለዚህ እግዚአብሔር ትውልድ ያስነሳል። መዝሙር ኃይል አለው። ዜማ ኃይል አለው። ዜማ ክብር ያመጣል። ዜማ እሳት ያመጣል። አጋንንቶች የማይወዱት ነገር ዜማችንን ነው። አይወዱትም። እስቲ በቸርች በሙዚቃ በጊታር በምን ነው የምንዘምረው? ለብቻችሁ ተቀኙ ለእግዚአብሔር። በልባችሁ መኪናችሁ ውስጥ ተቀኙለት። ጓዳችሁ ተቀኙለት። ሽንኩርቱን እየከተፍሽ ምን አድርጊ? እስቲ ቀኛለሁ በለው። በቃ ስራ እየሰራሽ በልብሽ ተቀኝ። እግዚአብሔር ስም ብሩክ ይሁን። ባለሽበት ቦታ የልዑል እግዚአብሔር አገልጋይ ነሽ። እዳስማተር ምን አይነት ስራ ስሩ፣ ምን አይነት ስራ ስሩ። ወንበር ላይ ሽክርክርክርክር የሚል ላይ ሆኖ ኖ አድርጊ። ስራ ነው። እስቲ የሚስማማ አሜን። የልዑል የእግዚአብሔር ልጅ ነሽ። ስለዚህ ክብሩን ግለጪ። እዛ አካባቢ ያለውን መንፈስ ማስጨነቅ ተማሩ። ስፒሪቹዋል ላንጉጃቸው ሪሊዝ አድርገው፣ ልሳኖቻቸው ሪሊዝ አድርገው። ሪሊጂየስ ስፒሪት ከእናንተ ላይ ይሰበር። ሪሊጂየስ ስፒሪት ይሰበር። መተሳሰር፣ ፍርሃት እስቲ ፍርሃት ይሰበር በሉኝ። ይሄ አንዱ ዲመን ነው። እግዚአብሔር የምን መንፈስ አልሰጠንም? ይሄ መንፈስ ነው የሚለው። የፍርሃት መንፈስ አልሰጠንም። ፍርሃት መንፈስ ነው። መንፈስን የምንዋጋው በመንፈስ ነው። እግዚአብሔር የሰጠን የፍቅርና ራስን ምን የማድረግ የመግዛት መንፈስ ነው። መንፈስን በመንፈስ ተዋጎ፣ በፍቅር መንፈስ ጥላቻን ተዋጎ። እስቲ ኧረ አሜን በሉ። ለዚህ ዜማችሁ ይውጣ። ድምፅሽን አውጪው። ድምፅህን አውጣው። ዘምሪ። ኧረ አሜን በሉ። ከተማው ላይ ዜማችሁ ይሰማ። ይኸው ጉልበታችሁ ሲታደስ ታዩታላችሁ። ልሳኖቻቸው ሲቀጣጠሉ ዋው! ሪቫይቫል ለካ ጋሽንትና ሲመጣ ሪቫይቫል የሚመጣ ነብይንትና ሲመጣ እሳት የሚመጣ መስሏችሁ ከሆነ ተሳስታችኋል። ሪቫይቫል ያለው ጓዳችሁ ነው ያለው። አፋችሁ ተናገሩ። አፋችሁን ከፍታችሁ ጸልዩ። የሚደብት መንፈስ በኢየሱስ ስም የተወጋ ይሁን። አሜን። ዛሬ ጠራረግናቸው። ኢየሱስ ጌታ ነው። ሌላው የስልጣን ጸሎት ያስፈልገናል እና የጦር ዕቃው መልበስ አለብን። የስልጣን ጸሎትን መናገር አለብን። ይሄ ማለት መጮህ አለብን ማለት አይደለም። ያስፈልጋል፣ መጮህም ያስፈልጋል። ማለት ዝም ብሎ ይሄ አፍ ዝግት የሚያረግ ጸሎት ጤና አይደለም። ከኔ ጋር ናችሁ? አንዳንድ ጊዜ በቃ ጸልዩ፣ ጊዜ አለው። የዝምታ ጊዜ አይለ መጽሐፍ ቅዱስ ዝም ለማለት ጊዜ አለው። አሁን እናንተ ዝም ብላችኋል። እኔ ደግሞ እየተናገርኩኝ ነው። ስንጸልይ ደግሞ ከእግዚአብሔር ጋር መነጋገር ነው። ግን አፍን ዝግት እንድናረግ የሚያደርግ ለመሰላችሁ አንዳንዱ ምነግራችሁ ሁሉን አውቄ ሳይሆን አንዳንዱን ከተሳሳትኩት ነው ምነግራችሁ። ከድካሜም እኮ ነው የምሰብካችሁ። ይሴ ዝም ያሰኘኝ ዘመናት ነበሩ። ሰይጣን ምን ትጮኻለህ? ተረጋጋ፣ ዝም በል ያለኝ እና በጣም ሪሊጂየስ ሰዎች ገጠሙኝና ደግሞ ዝም አረጉኝ። በፊት ልክ እንደዛ ወንድሜ እንትን አረጋለሁ፣ ዘላለሁ፣ ጮኻለሁ፣ አሜን ላለሁ። በኋላ ሃይማኖት ሰዎች ቁጭ አረጉኝ። ተረጋጋሉኝ። የልጅ ነገር ምን አሉኝ? ግን ወገኖች ሆይ የልጅ ነገር አይደለም። የመንፈስ ቅዱስ ፍላት ይመለስላችሁ፣ ይፍለቅለቅ መንፈሳችሁ። እስቲ አሜን በሎ። ጌታን መውደድ አያችሁ። አሁን ሚስቴን በቃ እኮ እኔ አንቺን ታስታውሻለች ድሮ እንዴት እንደምወድሽ ብላት ምን የሚሰማት ይመስላችኋል? አቤት ድሮስ ወድሽ የነበረኝ ፍቅር አቤት 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 ብላት ዛሬ ምን ትላለች እሷ? እስቲ ሴቶች መልሱልኝ እስቲ ለባላችሁ የምትመልሱት እና ያኔ ብቻ ነው የምትወደኝ ዛሬ አትወደኝም ማለት ነው አይደል? እና አቤት ድሮ የነበረኝ ለጌታ ፍቅር አቤት የነበረኝ ሲል ብላችሁ ዛሬ ከሌለኝ ጌታ ዛሬ ይወዳችኋል። ወረት የለውም። ድሮ ያወቃችሁ የተቀበላችሁ በቀበል አሁንም እንደዛው ነው። ጌታ
ፊቱ አይለወጥም። ሁሌ ይወዳቸዋል። በረታችሁ ይወዳቸዋል፣ ደከማችሁ ይወዳቸዋል። ጌታ ፍቅሩ አይለወጥም። እሱ ለዘላለም ፍቅር ነው። ስለዚህ ወገኖች ሆይ የስልጣን ጸሎትን መለማመድ አለብን። አፋችን እየተናገረ ዲክሌር እያደረገ እቃወማለሁ፣ አስራለሁ እያለን አይደል? የስልጣን ጸሎት እየተናገሩ መጸለይ። አንዳንድ ጊዜ ይሄ ሙዚቃ ጸጥ ሲል ጉባኤው መጸለይ ሲያቆሙ ይገርመኛል። መንፈሳችሁ መቀጠል አለ። በዛሬ ስላየው ደስ አለኝ። ከብዙ ዘመን በኋላ በጠዋት ሲጸልዩባቸው የነበሩ ሰዎች አሉ። ለዛ ነው አሁንም ይጸልዩባቸው። እናንተ አፋችሁ የተከፈተ ይሁን። በኢየሱስም ዝማሬ ይለቀቅባቸው፣ ጸሎት ይለቀቅባቸው፣ እልልታ ይለቀቅባቸው፣ አምልኮ ይለቀቅባቸው። ወገኖች ሆይ ሌላ በመጨረሻ ከናንተ የተሻሉትን ምርጥ ሰዎች ቅረቡ። ከበባ ውስጥ ካላችሁ በዘንዶ አታክ እንደተደረጋችሁ ካወቃችሁ የሚበጃችሁ ነገር ከናንተ የተሻሉ ሰዎች ይፈልጉ። ከናንተ የተሻለ የሚጸልዩ፣ ከናንተ የተሻለ ቃሉን የሚያውቁ፣ ከናንተ የተሻለ መንፈሳዊ ልምምድ ውስጥ ገብተዋል የምትሏቸውን ሰዎች አናግሯቸው። ቀረብ ብላችሁ እነዛ ሰዎች ሊረዷችሁ ይችላሉ፣ ሊያማክሯችሁ ይችላሉ። አንዳንድ ጊዜ የማይሆን ነገሮች ስለተመለከትኩኝ ነው። መንፈሳዊ ነገር ዲሰርን የማያደርጉ ሰዎች ጋር ሄዳችሁ መንፈሳዊ ነገራችሁን ብታስቀምጡት የሚሰጧችሁ ትርጉም እየተሳሳተ ሊሆን ይችላል። ስለዚህ ከናንተ የተሻሉ ሰዎች ፈለጉ ማለት ከኔ ከሌ ትሻላለች፣ እሷ ከኔ ለቅ ታነባለች፣ ትጸልያለች የምትሏቸው ሰዎች ጋር እንትናችሁ መንፈሳዊ ሚስጥራትን ሼር አድርጓቸው። ከደከማችሁ እንኳን እንደ አይነት አታክ ህይወት ይላል የምትሉት ከናንተ ለበረቱ ሰዎች ነው። ግልጽ ነው። እሺ። ስለዚህ ከአገልጋዮች ጋር መነጋገር ጥሩ ምሳሌ ሊሰጣችሁ የምችለው አገልጋዮችን አናግሯቸው። በዚህ ቤተ ክርስቲያን ያሉ አገልጋዮች ይሁኑ ለእናንተ ጓዳችሁን የሚያውቁ አገልጋዮች ያናግሯችሁ። የዛን ጊዜ ይሄ አታክ ሰይጣናዊ ከሆነ በጌታ ስም መባረር አለበት። አሜን አሜን። ዘንዶ ይወጋል። ስለዚህ አሁን ተስማምተን እንጸልያለን። አሁን የጸሎት ሰዓት ነው።